ነው አርሰናል በቃ ብዙ ከዚህ በኋላ ደጋፊ እንደማይኖረው ሲያቅ የበላው ዋንጫ ነው። ልንገር ብዬ ቅጥልጥል የኢትዮጵያ ወተት በሙሉ ያስወደደው የአርሰናል ደጋፊ ነው። 22 ዓመት ጅግ እያደረገ እያስለቀሰው እውነቴን ነው። አርሰናል እያስለቀሰው ያቺን ወተት ቅጥል እያለ ሲጠጣ የነበረው አርሰናል። እውነቱን ልንገር ኢትዮጵያ ላይ ማማ ወተት በለው ምን ላርጎ በለው ምን በለው ሲጠጣ የሚውለው የአርሰናል ደጋፊ ገና ሲመጣ ያውቁታል። ባለሱቅ አውጥተው ወተት ነው የሚሰጡት። እኔ እውነቱን ልንገራቸው ወተት እንካ ይባል። አርሰናል ተጫውቶ ሲመጣ እንካ እያሉ ወተት ነበር የሚሰጡት። አንጀቱ ተቃጥሎ ያለቀ ደጋፊ ነው። እኔ እውነት ከመናገር ወደኋላ አልልም። ትላንት ግን ተረፈ። ትላንትና እንደምንም 22 ዓመት ይኸው ደም ነበር ያለቀሰው። ወንድማችሁ ይመስክር፣ ወንድማችሁ ይመስክር፣ ሄኖክ ድንቁ ይመስክር እንዴት እንዳለቀሰ። ወንድማችሁ ይመስክር፣ አስጌ ደንደሾ እንዴት እንዳለቀሰ። ግራ ገብቶት አንዴ የሆነ ሙዚቃ አቀናብሩ እንዴት ነው ወዴት ነው አልገባኝም የአርሰናል ነገር እያለ ሙዚቃ ሲያዳምጥ የነበረው ያንተ ዘመዶች ናቸው። ተሙ ልንገር ብዬ ነው። አንጀታችሁ ቅጥልጥልጥልጥል አድርጎ ከዚህ በኋላ አንደግፍም ያሉላ የአርሰናል ደጋፊዎች ነበሩ እና ከ22 ዓመት በኋላ ለቅሶ በኋላ ይኸው እንግዲህ ትንሽ ወተቱም አሁን ሊረክስ ነው። ወተት የሚጠጣ ጠፋ፣ ምን የሚል ጠፋ። ይኸው ወተትም ጥንቡን ጣለ ኢትዮጵያ ውስጥ። እውነቴን ነው የምልህ፣ ጥንቡን ጣለ። የሚገዛ ጠፋ። አሁን ወተት የሚገዛ ጠፋ ኢትዮጵያ ውስጥ። ይኸው አርሰናል ዋንጫ ከበላ በኋላ እኔ አልደግፍም። አርሰናል ዋንጫ ከበላ በኋላ ወተት ኢትዮጵያ ውስጥ ማን ይግዛ? ጠፋ። እናተ ሙሻ ልንገርህ ብዬ